SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒትሪ ቀጣዩን ፓርት ነው። የዛሬ ርዕሳችን የሚሆነው 3.4 the Ethiopian Empire State in the post Adwa period up to 1935 ይሄ ማለት የኢትዮጵያን ኢምፓየር ከአድዋ ድል እስከ 1935 ፋሺስት ጣሊያን ኢትዮጵያን በድጋሚ እስከ ወረረችበት ባለው ወቅት በኢትዮጵያ ያለው ክንውን ነው በዚህ ክፍል የምናየው ማለት ነውና በዚያ ጊዜያት ውስጥ የገበሬው ማህበራዊና ኢኮኖሚያዊ ሁኔታው ካለፉ ጊዜያቶች ውስጥ ምንም መሻሻል ባያሳየም ዘመናዊ አዝማሚያዎች በተወሰኑ ማህበራዊና ኢኮኖሚያዊ ዘርፎች ውስጥ ቀስ በቀስ መታወቅ ጀምሮ ነበር። ልክ እንደ ትራንስፖርት፣ ንግድ፣ ትምህርትና የከተማ መስፋፋት ነበር ማለት ነው። 3.4.1 ሶሻል ኢኮኖሚካል ኮንዲሽን እና ዛሬ የምናየው ከአድዋ ፔሪድ እስከ 1935 ጊዜ ባለው ጊዜያት ውስጥ የሶሻል ኢኮኖሚካል ኮንዲሽኑ ኢኮኖሚያዊና ማህበራዊ ሁኔታው ምን ይመስል ነበር የሚለው ነው ዛሬ የምናየው ማለት ነው። The first 3 decades of the 20th century saw relatively better socio-economical developments. Those were in one way or another related to the legacy of the major events of the 9th century empire formation and struggle against foreign aggressions. እናም ይሄ ማለት በሃያኛው ክፍለ ዘመን የመጀመሪያዎቹ 3 አስርት ዓመታት በአንጻራዊነት የተሻሉ ማህበራዊና ኢኮኖሚያዊ እድገቶች ታይተውበት ነበርና እነዚያ በ19ኛው ክፍለ ዘመን የኢምፓየር ፎርሜሽን እና የውጭ ጥቃትን ለመዋጋት ከተከናወኑት ዋና ዋና ክስተቶች ጋር በአንድ ላይ ወይም በሌላ መልኩ የተያዙ ነበሩ ማለት ነውና በዚህ ክፍል ስለዚህ እርገቶች ባጭሩ ነው የምናየው ማለት ነው። በተለይም ስለ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ትኩረት ሰጥተን እንመለከታለን ማለት ነው። The Gabar system was developed which was a land holding peasants who had to pay gibers or tribute to the state paid in kind. እና ይሄ ማለት ደግሞ የመጀመሪያው የግብር ሲስተም ሲጀመር ለፊውዳል ክላስ ለትርፋቸው ወይ ለሰርፕለሳቸው መመስገቢያ የነበረው ግብር ሲስተም ነበር እና በሃያኛው ክፍለ ዘመን መጀመሪያ ላይ ይሄ የሲስተም አጠቃቀሙ እንዴት ነበር ስንል ለመንግስት ግብር ወይም ግብር መክፈል ያለበት መሬት ያለው ገበሬ ነበር። ግን ግብር የሚከፍለውና የግብር አይነት ከአንዱ ክልል ወደ ሌላው ክልል ይለያይ ነበር። ነገር ግን በአብዛኛው የሚከፍለው በአይነት እና ባልተከፈለ የጉልበት አገልግሎት ነበር እና ግብር በአይነት ይከፈላል ስንል እያንዳንዱ የተለያዩ ስያሜዎችና የሚከፍሉበት ዓላማ ነበራቸው። ለምሳሌ ለመሬት፣ ለቤተክርስቲያን፣ ለተቀባዮች፣ ለምሳሌ የደረጃ እድገት ሲያገኙ ለአንዳንድ ኦኬዥኖች፣ ለበዓላቶች ኮንግራጁሌሽን ለማለት ሎካል ቺፎቹን በጾም ወቅት እና በሌላ ደግሞ በእህል ምርት እህልን በመስጠት ማለት ነው። በግንባታ፣ በትራንስፖርት እስረኞቹን በመጠበቅና በቤት ውስጥ አገልግሎት ደግሞ እንደ እህል መፍጨት፣ ለአካባቢው አለቆች ውሃና እንጨት በመቅዳት በገበሬዎችና በገበሬው ቤተሰብ የነጻ አገልግሎት ይሰጥ ነበር ማለት ነው። The introductions of land measurement known as qalad in the southern Ethiopia aimed to not only in the appropriations of much land by the state, but also facilitated privatizations of land. The cumulative effect of the explorative natures of the modes of surplus appropriations was negative on the economical development of the country. It seriously affected agricultural productivity. እና ይሄ ማለት ደግሞ የኢምፓየር ስቴት አመሰራረትና የአስተዳደሩ ሲስተም አዲስ በተቋቋሙት ክልል ላይ የገበሬዎችን ህይወት እጅግ አሳዛኝ አድርጎት ነበር ማለት ነውና የደቡብ ክልሎች ገበሬዎች ቀስ በቀስ ከመሬታቸው እንዲወጡ ተደርጎ ነበር። እናም ይሄም መፈጠሩ ቃላድ ላንድ ሜዠርመንት እንዲተዋወቅ ሆኗል። ይሄም ማለት ተገቢ ያልሆነ ወይም ስህተት የሆነ የመሬት ልኬት እንዲፈጠር ሆኗል ማለት ነው። እናም ስህተት የሆነ የመሬት ልኬት እንዲፈጠር አድርጓል ማለት ነው። እናም ይሄ እርምጃ መንግስት ብዙ መሬት እንዲያገኝ ሆኗል።
መሬቶች ወደ ግል እንዲዘዋወሩም አመቻችቷል እና የመንግስት ገቢም ጨምሯል ማለት ነው። ነገር ግን መሬት ለመግዛት አቅም የሌላቸው ምስኪን ገበሬዎች እና ከመሬታቸው የተባረሩ መሬት አልባ ገበሬዎች ወደ ከተማ ለመሰደድ ተገደዋል ማለት ነው። ነገር ግን ገበሬዎች ምንም ምላሽ ሳይሰጡ ዝም አሉ ማለት አይደለም። በአንዳንድ ሁኔታዎች ግልጽ የሆነ አመጾች አስነስቶ ነበር። ሌሎች ደግሞ ፌር ፍትህ ባያገኙ በዋና ከተማው ለአካባቢው ባለስልጣናት ወይም ለንጉሱ ተቃውሞ አካሂደው ነበር እና ይሄ ሁሉ ነገር መፈጠሩ በሀገሪቱ የኢኮኖሚክ እድገት ላይ አሉታዊ ተጽዕኖ አሳድሮ ነበር እና ይሄ የአግሪካልቸር ፕሮዳክቲቪቲውን እጅግ ጎድቶት ነበር ማለት ነው። እናም የዚህ ሁሉ መንስኤ ምን ነበረ? የገባር ሲስተም ስርዓቱ ነበር ማለት ነው። Even worse than the ገባር system for the people of Ethiopia was the continuations of the slave trade and slavery. There had been a centuries-old history of slavery and the slave trade in Ethiopia. እናም ይሄ ማለት ለኢትዮጵያ ህዝቦች ከገባር ሲስተም የባሰ የባሪያ ንግድ እና ባርነት ቀጣይነት ነበረው። እናም በኢትዮጵያ ለዘመናት የቆየ የባሪያ ንግድ እና ባርነት ታሪክ ነበራት ኢትዮጵያ ማለት ነው። እናም የባሪያ ንግድ ለነጋዴውም ሆነ ለገዢዎቹ ከሚያስገኙት ኢኮኖሚካላዊ ሪዋርድ በተጨማሪ ባርነት ማህበራዊ ገጽታም ነበረው ማለት ነው። እና ብዙ ስሌቭ ያለው ሰው የስሌቮቹ ባለቤት ከፍተኛ ደረጃንም ያመለክት ነበር ማለት ነው። እና ስሌቮቹ ለተለያዩ የቤት ውስጥ አገልግሎቶችም ያገለግሉ ነበር ማለት ነው። እና ይሄ ድርጊት ያረጀ ወይም ኦልድ ፕራክቲስ ቢሆንም ለባሪያ ንግድና ለባርነት ተግባር እንዲጨምር ወይም እንዲበረታታ ያደረገው በኢምፓየር ፎርሜሽን ጊዜ በተደጋጋሚ የሚደረጉ የወረራ ጦርነቶች ነበሩ። እናም ስለዚህ በሃያኛው መቶ ክፍለ ዘመን በመጀመሪያዎቹ 2 አስርት ዓመታት ውስጥ የንጉሳዊ ቤተሰብ አባላት መኳንንቶች በሺ የሚቆጠሩ ባሮች እንደነበሯቸው ተዘግቧል። ሆኖም ይሄ ትንሽ የተጋነነ ሊመስል ይችላል፣ ግን በአጠቃላይ የባሪያ ንግድ አስከፊ ውጤት ነበረው ማለት ነው። Balance of the slave trade also brought foreign interference over the country. The European colonial powers, which had colonies adjacent to Ethiopia, imposed an army embargo accusing Ethiopians of using modern firearms for slave hunting expeditions. እናም ቅድም እንዳልኩት ስሌቨሪ ካስፋፉት ምክንያቶች አንዱ ወረራ ለማካሄድ የተደረጉ ጦርነቶች ብያችሁ ነበር። እናም ከጦርነቱ በኋላ የሚፈለጉት ከተሸናፊዎቹ በላይ የሚፈለጉት ወጣቶች ነበሩ እና የተሸናፊዎችን ህዝብ እንዲራቆቱ ወይም እንዲያንሱ አድርጎ ነበር። እናም የባሪያ ንግድ መስፋፋት በሀገሪቱ ላይ የውጭ ጣልቃ ገብነት እንዲኖር አድርጎታል። ከዛ ከኢትዮጵያ ውጭ የሚገኙ ኢሮፒያን ኮሎኒያል ፓወሮች ወይም ቀኝ ገዢዎች ኢትዮጵያ ውስጥ የጦር መሳሪያ እንዳይገባ ማዕቀብ ጣሉ ማለት ነው። ለምን ጣሉ ስንል ኢትዮጵያ ይህንን የጦር መሳሪያ ለባሪያ ንግዷ ትጠቀመዋለች፣ ለባሪያ አደን፣ ለባሪያ ዘመቻ ትጠቀመዋለች ብለው ነበር። እርግጥ ነው ስጋታቸው ባርነት ለካፒታላይዜሽን ኢንቨስትመንታቸው በኢትዮጵያ ውስጥ አስቀድመው ያዩዋቸው ገበሬዎች እንቅፋት መሆን ነበር። ስለዚህም ነው ኢትዮጵያ የመንግስታቱ ድርጅት አባል እንድትሆን የባሪያ ወይም ባርነት መጥፋትን አስቀድመው ሁኔታ ለማድረግ የተቻላቸው ማለት ነው። ይሄን ሁሉ ነገር የሞከሩት ማለት ነው። እና ምንድነው ኢትዮጵያ የኢትዮጵያ የመንግስታቱ ድርጅት አባል እንድትሆን የባርነት መጥፋትን ባርነት እንዲጠፋ ይሄንን ቅድመ ሁኔታ ለኢትዮጵያ ነገሯት ማለት ነው። As a result of slavery and the Gabar system, both internal and external opposition was outbreak, and this led to abolition of slave trade, while Ethiopia became a member of League of Nations on 31 March 1924, and payments in kind changed into cash. እና እንደ ባርነት ሁሉ የገባርም ሲስተም ከውስጥም ከውጭም ተቃውሞ ገጥሞት ነበር ማለት ነው። በውስጥ በኩል ለኢትዮጵያ ኋላ ቀርነት ዋነኛ መንስኤ ከሆኑት ቀደምት ኢትዮጵያን የተማሩ ሊቃውንትም
ተችተው ነበረ። ስለዚህ የውስጥና የውጭ ተግዳሮቶች ተደምረው በሁለቱ ተቋማት በባርነትና በገባር ሲስተም ላይ አንዳንድ ለውጦችን አምጥተዋል ማለት ነው። እናም ኢትዮጵያ በሊግ ኦፍ ኔሽን አባልነት ከገባች ከአንድ ዓመት በኋላ መጋቢት 31 ቀን 1924 ስሌቦችን ነፃ የሚያወጣና ባሪያ መግዛትና መሸጥን የሚከለክል አዋጅ ወጣ ማለት ነው። እናም የግዳጅ ጉልበት አገልግሎት ደግሞ በ1935 ተሰርዟል ማለት ነው። እናም በተመሳሳይ ሁኔታ ደግሞ ማር እንደ ግብር እንዲከፈልም ሆኗል ማለት ነው። በተጨማሪ በጋሻ ወይም በጥሬው 30 ገንዘብ እንዲከፈል ተደረገ ወይም ተጀመረ ማለት ነው። ጋሻ ደግሞ የምንለው ላንድ ሜዠርመንት ነው። ላንድን ሜዠር የምናደርግበት መሳሪያ ነው ማለት ነው። The consequence of slave and ገባር system on the networks of trade was, however, relatively less negative than their direct effect on the productivity and social security. Indeed, from the turn of the 20th century, a variety of factors seem to have contributed to the revivals of internal and external trade. እናም ይሄ ማለት የስሌቭ እና የገባር ሲስተም በንግዱ እንቅስቃሴ ወይም በኔትወርኩ ላይ ያስከተለው ውጤት ግን በአንጻራዊነት በምርታማነትና በማህበራዊ ደህንነት ላይ ከሚያደርሱት ቀጥተኛ ተጽዕኖ ያነሰ ነበር። በእርግጥ ከሃያኛው ክፍለ ዘመን መባቻ ጀምሮ የተለያዩ ምክንያቶች የውስጥና የውጭ ንግድ መነቃቃትም አስተዋጽኦ አድርገው ነበር ማለት ነው። እናም የንግድ እንቅስቃሴ ሊነሳሳ የቻለው የኢምፓየር ፎርሜሽን ሂደት መጠናቀቁንና የአድዋን ድል ተከትሎ በተፈጠረው አጠቃላይ ሰላምና ፖለቲካዊ መረጋጋት ምክንያት ነበር ማለት ነው። ከዚህም በላይ ደግሞ ከኢትዮጵያ ውጪ የሚገኙ ቀኝ ገዢዎች የውጭ ንግድን ያበረታቱ ነበር። ምክንያቱም የካፒታሊዝም ፍላጎታቸውን በክልሉ ለማስፋፋት በማሰብ ነበር ማለት ነው። እና በኢትዮጵያ እና በተለያዩ ሀገራት መካከል የተጀመረው ሰፊ ዲፕሎማሲያዊ ግንኙነትም ከአድዋ ድል በፊት ከነበረው የበለጠ የንግድ ትስስር እንዲኖር ምቹ ሁኔታም ፈጥሮ ነበር ማለት ነው። The Shoan victory at the Battle of Imbabo in 1882 was followed by the political centrality of Shwa during the reign of Minilik. እናም ከዛ የኢትዮጵያ የንግድ እንቅስቃሴ ቀስ በቀስ ወደ ምስራቅና ምዕራብ ተለወጠ። እናም እንደ አውሮፓውያን አቆጣጠር በ1882 በኢምባቦ ጦርነት የሸዋን ድል ተከትሎ በአጼ ምኒልክ ሸዋ የፖለቲካል ማዕከል ሆነች እና በውጤቱም የሰሜን ንግድ ወደ ደቡብ እንዲሆን ሆኗል ማለት ነው። ስለዚህም ዋነኞች የንግድ መስመሮች በሸዋ ክልል ውስጥ ማለፍ ጀመሩ ማለት ነው። በተጨማሪም የማህዲስቶች ወረራዎች ለተወሰነ ጊዜ በድሮ የንግድ መስመር በሰሜን በኩል ማለት ነው የንግድ ልውውጥን ገታ አድርጎት ነበር ማለት ነው። Djibouti Addis Ababa Railway, which reached Addis Ababa in 1970, which also led for the formation of new cities like Dredaba, Nazareth and Mojo. እናም ቅድም የንግድ መስመሮቹ ተቀየሩ አላልንም? ከዛ እነዚህ ሁሉ ምክንያቶች ከጅቡቲ እስከ አዲስ አበባ የባቡር መስመር መከፈል ጋር ተደማምረው የጅቡቲን ወደብን በሃያኛው ክፍለ ዘመን የመጀመሪያው አጋማሽ ላይ የኢትዮጵያ የውጭ ንግድ ዋና መስመር ሊሆን ይችላል ማለት ነው። እናም ከጅቡቲ በተጨማሪ በእንግሊዝ ቅኝ ግዛቶች በሱዳን፣ በኬንያ እና በሶማሊያ በኩል ሌሎች የንግድ መስመሮችም ለንግዱ እንደማሰላጫ ነበሩ ወይም ለንግዱ እንደ ማራመጃ ነበሩ ማለት ነው። በተጨማሪም በ1917 የጅቡቲ አዲስ አበባ ራይልዌይ መዘርጋት ተመልክቶ ወይም ተንተርሰው የድሬዳዋ፣ ናዝሬት እና ሞጆ ያሉ የባቡሩን ተከትለው የተመሰረቱ ከተሞች ናቸው ማለት ነው። The British trading station established at Gambella in 1902 was a major outlet of Ethiopian external trade only next to Djibouti. Around 1920, the Gambella trade consisted a large part of Ethiopia's external trade, due mainly to the export of coffee production in West Ethiopia.
እናም በ1902 በጋምቤላ የተቋቋመው የብሪቴን የንግድ ጣቢያ ከጅቡቲ ቀጥሎ ብቸኛው የኢትዮጵያ ንግድ ዋና ምንጭ ነበር ማለት ነው። እና እንደ አውሮፓውያን አቆጣጠር በ1920 አካባቢ የጋምቤላ ንግድ በምዕራብ ኢትዮጵያ የሚመረተውን ቡና ወደ ውጪ ለመላክ ከፍተኛ የውጭ ንግድ መስመር አካል ነበር ማለት ነው። እና ከጅቡቲ ወደብ በተለያዩ መልኩ ወደ ሀገር ውስጥ ለሚገቡ እቃዎች ዋነኛ መግቢያም ነበር ጋምቤላ ማለት ነው። እና ጋምቤላ የኤክስፖርት ማድረጊያም ነበረች እና የንግድ እቃዎች እንደ የዝሆን ጥርስ፣ ሲቬት፣ ሌላ ደግሞ ወደ ሀገር ውስጥ የሚገቡ ደግሞ ጨርቃ ጨርቅ፣ መጠጥ የመሳሰሉት ነበሩ ማለት ነው። Minilik and Taitu are known to have been many lenders. The Empress also opened the first hotel in Addis Ababa which bears her own name, Etege Hotel or Taitu Hotel, in 1907. Moreover, Taitu is known to have established a local bank for the development of trade and agriculture in cooperation with the bigger nobility. እና ለንግዱ የገበያና የውጪ ንግድን ተቆጣጥረው የነበሩ ነጋዴዎች በዋናነት ማለት ነው ከአድዋ ድል በኋላ ወደ ኢትዮጵያ የገቡት ከተለያዩ ሀገር የመጡ የውጭ ዜጎች ነበሩ። እነሱም ፈረንሳይ፣ ህንድ፣ ግሪኮች፣ አሜሪካውያን እና አይሁዶች ነበሩና በሀገር ውስጥ ነጋዴዎች ደግሞ በዋናነት በሀገር ውስጥ ንግድ ላይ ተሰማርተው ነበር። የሀገር ውስጥ ነጋዴዎች በሀገር ውስጥ ንግድ ተሰማርቶ ነበረ ማለት ነው። ምንም እንኳን እዚህ ግባ የማይባል ቁጥርን ቢወክሉም አንዳንድ የሩሊንግ ክላስ አባላቶች በዋናነት በሃያኛው ክፍለ ዘመን የመጀመሪያው ሩብ ላይ ወደ ንግድ ስራ መሳብ ጀመሩ ማለት ነው። እና ሚኒሊክና እቴጌ ጣይቱ ገንዘብ አበዳሪም እንደነበሩ ይታወቃል። እና እቴጌ ጣይቱ በ1907 የራሳቸውን ስም ጣይቱ ሆቴል በአዲስ አበባ የመጀመሪያውን ሆቴል ከፈቱ ማለት ነው። ከዛ ከትላልቅ መኳንንቶች ጋር በመተባበር የንግድና የግብርናን ጀመሩ ማለት ነው። The governor of Gujam, Ras Hailu, is known for beginning a cinema and tax business in the capitals. The son-in-law of Emperor Haile Selassie, Ras Desta Damtau, was involved in selling water. Ras Teferi himself is said to have been business-minded and was a shareholder in some companies. እና የጎጃሙ ርዕሰ መስተዳድር ራስ ኃይሉ የሲኒማንና የታክሲ ንግድን በመጀመር ይታወቃሉ። የአፄ ኃይለ ሥላሴ ራስ ደስታ ዳምጠው አማች ውሃ በመሸጥ ላይ ተሰማርተው ነበር። ራስ ተፈሪ ራሳቸው የንግድ አስተሳሰብ ያላቸው እንደነበሩና በአንዳንድ ኩባንያዎች ውስጥ ባለአክሲዮንም እንደነበሩም ይነገራል ማለት ነው። ሞደርን novels introduced in the early 20th century, including the motor car in 1904, printing machinery in 1912, and the airplane in 1929. Telegraph and postal service were introduced before the close of the 9th century. A hospital was founded in 1910. እና በሃያኛው ክፍለ ዘመን የመጀመሪያዎቹ 3 አስርተ ዓመታት ውስጥ ለዘመናዊቷ ኢትዮጵያ መሰረት የተጣሉባቸው ዓመታት ነበሩና በሃያኛው ክፍለ ዘመን መጀመሪያ ላይ የታወቁት ዘመናዊ ልቦለዶች፣ ሞተር መኪና በ1904፣ ማተሚያ ማሽን በ1912 እና አውሮፕላን በ1929 እና የቴሌግራፍና የፖስታ አገልግሎት ከ19ኛው ክፍለ ዘመን መጨረሻ አካባቢ ተጀምሯል እና ሆስፒታል ደግሞ በ1910 ተመስርቷል ማለት ነው። In 1908 the first modern school, Minilik, the second school, was opened in Addis Ababa. It was staffed by Egyptian Coptic Orthodox Christian teachers. In 1925, the Tafari Mekonnen School was founded by Ras Tafari Mekonnen, later Emperor Haile Selassie II. That was lead for the creation of schools and skilled manpowers in Ethiopia. እና በ1908 የመጀመሪያው ዘመናዊ ትምህርት ቤት የዳግማዊ ምኒልክ ትምህርት ቤት በአዲስ አበባ ተከፈተ። ከዛ በግብጽ ኮፕቲክ ኦርቶዶክስ ክርስቲያን መምህራን ነበር የሚመራው እና በድሬዳዋ እና በአዲስ አበባ የጣሊያንስ
ፍራንሲስ ትምህርት ቤቶች ደግሞ በ1912 ተቋቁመዋል። በ1925 ደግሞ ተፈሪ መኮንን ትምህርት ቤት በራስ ተፈሪ መኮንን በኋላ ቀዳማዊ አጼ ኃይለ ሥላሴ ተብሎ የተሰየመው ተመስርቷል እና ትምህርት ቤቱ የፈረንሳይ ዳይሬክተሮች ነበሩት እና በጊዜው በነበረው ስርዓት ትምህርት ከሌሎች የትምህርት አይነቶች ይልቅ ለቋንቋ ትልቅ ትኩረት ተሰጥቶት ነበረ እና ከ1941 በኋላ ባለው ጊዜ በተለይ በ1935 መጀመሪያ ላይ ፈረንሳይኛ ትምህርት ቤቶች ውስጥ የማስተማሪያ ዘዴ ነበረ ማለት ነው ይሄ ቋንቋ እና በ1930 የትምህርት ሚኒስቴር የሚባል ነገር መጣ ማለት ነው እና በ1930ዎቹ ደግሞ በአዲስ አበባ በክፍለ ሀገር በርካታ ትምህርት ቤቶች ተከፈቱ ማለት ነው። እንዲሁም ጥቂት ኢትዮጵያውያን ተማሪዎች ለትምህርት ወደ ውጭ ሀገር ተልከው ነበርና ወደ 200 የሚጠጉ ተማሪዎች በአውሮፓ ከ1920 እስከ 1935 ትምህርታቸውን ማጠናቀቅ ችለው ነበር።